ሐሙስ ታህሳስ 9 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። ኢትዮጵያና ሩሲያ የኒውክሌር ኃይል መረጃዎችን ሚስጥራዊነት ለመጠበቅ የሚያስችል ስምምነት ተፈራርመዋል። ኢትዮጵያና ሩሲያ በሞስኮ እየተካሄደ ባለው የሁለቱ ሀገራት የመጀመሪያ ስብሰባ ላይ የኒውክሌር ኃይል ሚስጥራዊ መረጃን የመጠበቅ ስምምነት መፈራረማቸው ተገልጿል። ስምምነቱ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበና የሩሲያ ፌዴሬሽን የሮስቴን ኢነርጂ ፕሮጀክት ዋና ዳይሬክተር አንድሮ ሮዚን ተፈራርመውታል። ይህ ሚስጥራዊ መረጃን የመጠበቅ ስምምነት የተፈረሙት ሁለቱ ሀገራት የኢትዮጵያ የመጀመሪያ የኒውክሌር ኃይል ማመንጫ ጣቢያ ግንባታና ልማትን ለማፋጠን ቀደም ብሎ የተተገበረውን ስምምነት ተግባራዊ የማድረግ የቁርጠኝነት አካል ነው መባሉን የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ዘግቧል። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክትን ለመገንባት የሚያስችላቸውን ስምምነት መፈራረማቸውም ይታወሳል። ስምምነቱ መስከረም 15 ቀን 2018 ዓ.ም በሩሲያ አቶሚክ ኤነርጂ ኮርፖሬሽን ዋና ስራ አስኪያጅ የነበሩት ኤሌንና በኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ መካከል መፈረሙ ይታወሳል። ይህን ተከትሎ የሩሲያ አቶሚክ ኢነርጂ ዘመናዊ በሆነው እንዲሁም ደግሞ ደህንነቱን በጠበቀ ቴክኖሎጂ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ እንዲገነባ በኢትዮጵያና ሩሲያ አምባሳደር ኢቫጂን ቴኪን አስታውቀው እንደነበረም ይታወሳል። ባለው የጸጥታ ችግር ምክንያት በአየር ማረፊያዎች መጨናነቅ መፈጠሩ ተገለጸ። በሀገሪቱ ባለው የጸጥታ ችግር ምክንያት ከየብስ ይልቅ የአየር ትራንስፖርት ምርጫ በመሆኑ በአየር ማረፊያዎች ላይ መጨናነቅ መፍጠሩን በሕዝብ ተወካዮች ምክር ቤት ተነግሯል። የፌዴራል የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመኑን 4ኛ መደበኛ ስብሰባውን ባካሄደበት ወቅት ለትራንስፖርትና ሎጂስቲክ ሚኒስቴር ዶክተር አለሙ ስሜ የተለያዩ ጥያቄዎችን ከምክር ቤት አባላቱ በኩል መነሳታቸው ተመለክቷል። በዚህም እንደ ሀገር በተፈጠረው የሰላም ችግር ማህበረሰቡ ከየብስ ተሽከርካሪ ይልቅ በብዛትና በስፋት እየተጠቀመ ያለው የአየር ትራንስፖርት በመሆኑ ብዙ የአየር ማረፊያ መንገዶች ለመጨናነቅ መጋለጣቸው ተነግሯል። የትራንስፖርትና ሎጂስቲክ ሚኒስቴር አቶ አለሙ ስሜ በሰጡት ምላሽ የኢትዮጵያ አየር መንገድ በአግባቡ መንገደኞችን ለማስተናገድ ጥረት እያደረገ ይገኛልን ብለዋል። ማረፊያዎች የሚያስፈልጋቸው አካባቢዎች ስለመኖራቸውም ነው የተጠቆመው። አክለውም በሀገሪቱ የተለያዩ ክልሎች በአየር ማረፊያ ግንባታ የተጀመሩ በክልል መንግስታትና በባለሀብቶች መሆኑን ገልጸው ግንባታቸው ደረጃቸውን የጠበቁ እንዲሆኑ ሚኒስቴሮች የቴክኒክ ድጋፍ እያደረጉ መሆናቸውን አስረድተዋል። የአየር ማረፊያ የግንባታ ሂደት ግን የመስተጓጎል ችግር የሚስተዋልባቸው መሆኑን ያልሸሸጉት ሚኒስቴሩ ችግሩ መፍትሄ እንዲያገኝ ርብርብ ይፈልጋልን ብለዋል። ከቅርብ ጊዜ ወዲህ በተለይም በአማራ ክልል ባለው የጸጥታ ችግር የደህንነት ስጋት ሳቢያ በርካቶች ከየብስ ትራንስፖርት ይልቅ የአየር ትራንስፖርትን ለመጠቀም መገደዳቸው ሲገለጽም ቆይቷል። በጋምቤላ ክልል የጦር መሳሪያ ይዞ በሚንቀሳቀስ ማንኛውም አካል ላይ እርምጃ እንደሚወስድ የክልሉ መንግስት አስታውቋል። በጋምቤላ ክልል በጸጥታ ስራ ላይ ከተመደቡ ሰራዊት አባላት ውጭ የትኛውንም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይንም ቡድን ላይ የጸጥታ ኃይሉ አስፈላጊውን እርምጃ እንደሚወስድም የክልሉ መንግስት አስጠንቅቋል። ወንጀል በሚፈጸሙበት የተጠረጠሩ ግለሰቦች በቁጥጥር ስር ለመዋል የፌዴራልና የክልሉ የጸጥታ አካላት ሰፊ ስራዎችን እያከናወኑ መሆኑን የክልሉ መንግስት ያሳወቀ ሲሆን ይህም የክልሉ መንግስት ያሳወቀው ወቅታዊ የክልሉ ሰላምና ጸጥታ ሁኔታን በተመለከተ ሮብ ታህሳስ 8 ቀን 2018 ዓ.ም ምሽት ባወጣው መግለጫ ላይ ነው። በጋምቤላ ከተማና በክልሉ ወረዳዎች ከሰሞኑ በተከሰተ የጸጥታ ችግር የሰው ሕይወት መጥፋቱንና ጉዳት መድረሱን የክልሉ መንግስት በዚሁ መግለጫው ላይ አንስቷል። የጸጥታ ችግር ትርምስ ሲል የጠራው የክልሉ መንግስት መግለጫ ለዚህም ተጠያቂ ያደረጉት የክልሉ ሕዝብ ሰላም መሆኑን እንቅፋት የሚነሳቸውና ግጭቶችና የሰው ሞት የሚያስደስታቸው ያላቸው ኃይሎች ናቸው ብሏል። ከጥቂት ዓመታት በፊት በጋምቤላ ክልል የተለያዩ አካባቢዎች የጸጥታ መደፍረስና ግጭቶች ይከሰቱ እንደነበረ ያነሳው መግለጫው የዜጎች በሰላም የመኖር መብት ለማረጋገጥ መንግስት የአመራር ለውጥ ማድረጉንም ጠቅሰዋል። አዲስ የመጡ አመራሮች የነበሩትን የጸጥታ ችግሮች በመፍታት በልማትና በሰላም ግንባታ ስራዎች በርካታ ውጤቶች እየተመዘገቡ ጥረቶች እየተደረገ እንደሚገኝም የክልሉ መንግስት በመግለጫው ላይ አስታውቋል። የክልሉ ሰላምና ልማት ወደ ኋላ ለመመለስ የሚሰሩ ሲሉ የክልሉ መንግስት የጠራቸው ኃይሎች በየቦታው ሰዎችን በመግደል ላይ ናቸው ሲሉም ወንጅለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የአውሮፓ ህብረት መሪዎች የሩሲያ የታገደ ገንዘብን ለዩክሬን ማበደር ላይ ከባድ ውሳኔ ተጋርጦባቸዋል ተብሏል። የአውሮፓ ህብረት መሪዎች ለዩክሬን ወታደራዊና ኢኮኖሚያዊ ፍላጎትን ለመደገፍ በ10 ቢሊዮን ዩሮ የሚቆጠር የታገደ የሩሲያ ንብረቶችን ማበደር አለመቻላቸውን በሚመለከት ውሳኔ ላይ ለመድረስ የ2 ቀናት ውይይት በቤልጂየም ቤላሩስ ማካሄድ ጀምረዋል። በአውሮፓ ህብረት ውስጥ የሩሲያ 210 ቢሊዮን ዋጋ ያላቸው ንብረቶች የሚገኙት በቤልጂየም በሚገኘው ኒውክሌር ድርጅት ሲሆን እስካሁንም በቤልጂየም እና አንዳንድ የህብረቱ አባላት ገንዘብን በመጠቀም ከባድ መዘዝ ያስከትላል በሚል እየተነቀፈም ይገኛል። በሌላ በኩል ይህ የታገደ የሩሲያ ገንዘብ ካልተበተነ በዩክሬን ፋይናንስ ምንጭ በወራት ጊዜ ውስጥ ሙሉ በሙሉ ሊደርቅ ይችላልም ተብሏል። ሩሲያ በበኩሏ የአውሮፓ ህብረት ገንዘቧን እንዳይጠቀሙ በተደጋጋሚ ጊዜ ያስጠነቀቀች ሲሆን ገንዘቡን ለማስመለስ በሞስኮ ፍርድ ቤት በዩክሬን ላይ ክስ ቀርቧልም ነው የተባለው። በመሆኑም በአሁኑ ወቅት የብራሰልሱ ጉባኤ ወሳኝ ወቅት ላይ ደርሷል መባሉን ቢቢሲ ዘግቧል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም የተደረሱ ስምምነቶች ምንም እንኳ ሩሲያ ለቅርብ ጊዜ የሰላም ሀሳቦች ምላሽ ባትሰጥም ክሬምሊን በአሜሪካ የሚደገፈው አውሮፓን የሚመራው ሁለገብ ጦር ለዩክሬን ድጋፍ እንዲውል ማቀዷን ተቀባይነት እንደሌለው ማሳስባለች። ጦርነት ለማስቆም በሚደረገው የሰላም እቅድ ላይ የአሜሪካና የሩሲያ ባለስልጣናት በማሊያ ሊገናኙ ነው ሲል የዋይት ሀውስ ባለስልጣን ለአጃንስ ፍራንስ ፕረስ ተናግሯል። የአሜሪካ ልዩ መልእክተኛ ስቴቨን እና የሩሲያ ልዩ መልእክተኛ ኬሬን ይገኙበታልም ተብሎ ይጠበቃል። ፕሬዝዳንት ቭላድሚር ፑቲን ሮብለታ ከዩክሬን ውድቀት ትርፍ ለማግኘት ተስፋ አድርገው የሚታትሩ የአውሮፓ አሳማዎች የዩክሬን አጋሮች ከሩሲያ ለሚደርስባቸው የመልስ ምት ራሳቸውን አዘጋጁ ሲሉም መዛታቸው ተነግሯል። በመጨረሻም የአውስትራሊያው ጠቅላይ ሚኒስቴር በባሩድ ከደረሰ ጥቃት በኋላ የጥላቻ ንግግርን ለማስቆም እርምጃ መውሰዳቸውን አስታወቁ። የአውስትራሊያው ጠቅላይ ሚኒስቴር አንቶኒ አልቤኒዚ እሁድ ዕለት የአይሁድ ፌስቲቫል ላይ ያነጣጠረ የባሩድ የባህር ዳርቻ ላይ የተፈጸመው ሞትን ተከትሎ መንግስት የጥላቻ ንግግር እንደሚቆጣጠርም ገልጸዋል። በዚህ ዕለት የሃኒካን የመጀመሪያ ቀን ለማክበር በተዘጋጀ ዝግጅት ላይ 2 ታጣቂዎች ተኩስ ከፍተው 15 ሰዎችም ተገለዋል። በመሆኑም ጠቅላይ ሚኒስቴር አልቤኒዚ በካሊን ለጋዜጠኞች እንደተናገሩት ጥላቻን መከፋፈል እና አክራሪነትን የሚያመነጩ አካላት ኢላማ የሚያደርግ አዳዲስ ህጎችን ይፋ እናደርጋለንም ብለዋል። የሀገር ውስጥ ጉዳይ ሚኒስቴር ጥላቻን የሚያራምዱ ሰዎች ቪዛን የመሰረዝ ወይንም ደግሞ የመከልከል አዲስ ስልጣን የሚሰጥ ሲሆን የትምህርት ስርዓት ጸረ ሰማያዊነትን ለመከላከል ለመቆጣጠርና ተገቢው ምላሽ ለመስጠት አዲስ ግብረ ኃይል ይቋቋማልም ተብሏል። አዲሱ የፌዴራል ህግ የተባባሰ የጥላቻ ንግግርና ጥላቻን በመስመር ላይ ዛቻ እንዲሁም ደግሞ ትንኮሳ ላይ ወንጀሎችን ለመቅጣት አንዱ
የሚባልበት ምክንያትን ያካትታልም ተብሏል። እያንዳንዱ አይሁዳውያን አውስትራሊያውያን ለታላቅ ሀገራቸው ላደረጉት አስተዋጽኦ ደህንነትን የሚሰማቸው የመከበርና የማስከበር መብት አለን ሲሉም ፕሬዝዳንቱ ተናግረዋል። ፕሬዝዳንቱ አክለውም የጸረ ሰማያውያን መልእክትን ጂሊያ ሴንጌን በዘገባ ላይ መንግስት በሐምሌ ወር የቀረበውን ምክር ሙሉ በሙሉ እንደሚደግፍና እንደማይቀበልም ተናግረዋል። ሀገሪቱ ለማህበረሰቡ ብቻ ሳይሆን በዓለም ዙሪያ ጸረ ሰማያዊነትን ለመዋጋት ወሳኝ ጊዜ ላይ ትገኛለች ሲሉም ተናግረዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደረኩኝ። መልካም ቀን።